እግዚአብሔር አርምሞ ስርዓት በሌለበት በልሳነ መላእክት የምትኖር በምስጋና በክብር አንተ ነህ እግዚአብሔር። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በሰንበት ቦአ ኢየሱስ ምኵራበ አይሁድ። ኢየሱስ በሰንበት ወደ ምኵራበ አይሁድ ገባ። ዘመነ ክረምት ወይም ወርሃ ክረምት አምስተኛ ሰንበት ከሐምሌ 24 እስከ ሐምሌ 30 ድረስ ባሉት ዕለታት ውስጥ ዕለተ ሰንበት ሲውል መዝሙር፣ ምስባክ፣ ምንባባት፣ ቅዳሴ፣ ሰራዊትና ቅዱስ ወንጌል እየተከታተላችሁ የምትገኙት የሰንበት ግጻዊ የምስባክ ጥናት በቅዱስ እግዚአብሔር ቲዩብ ነው። አብራችሁን ቆዩ። መዝሙር በሰንበት ቦአ ኢየሱስ። ምስባክ ሐወስካ ለምድር ወአርወይካ። የዕለቱ ምንባባት አንደኛ ዲያቆን ወይም ዘርዓ ዲያቆን ሁለተኛ ቆሮንቶስ ምዕራፍ 10 ቁጥር 1 እስከ ፍጻሜ ምዕራፍ። ሁለተኛ ዲያቆን ወይም ንፍቅ ዲያቆን የያዕቆብ መልእክት ምዕራፍ 3 ቁጥር 1 እስከ 9። ንፍቅ ካህን የሐዋርያት ሥራ ምዕራፍ 28 ቁጥር 17 እስከ ፍጻሜ ምዕራፍ። ምስባክ ሐወስካ ለምድር ወአርወይካ ወአብዛህኮ ለብዕላ ፈለገ እግዚአብሔር ምሉእ ማያተ። ሐወስካ ለምድር በእንተ ዝናፈቅረኪ። በእንተ ዝናፈቅረኪ ወናብየኪ። ሐወስካ ምድር ወአርወይካ መቁጠር ሂደትና አንበር። ወአብዛህኮ ሂደት ደረት ወያስተደሉ ወአብዛህኮ ለብዕላ ፈለገ እግዚአብሔር ሂደት ምሉእ በ30 ማያተ ድርስ። ፈለገ እግዚአብሔር ምሉእ በ30 ማያተ። ሐወስካ ወሰጠጠ ለምድር ጭረት አጥመቀ። ወሰጠጠ ሐወስካ ለምድር አጥመቀ። ወአርወይካ ለምድር ወአርወይካ ሂደት ደረት አንበር። ወአብዛህኮ ለብዕላ ፈለገ እግዚአብሔር ስንዴ በማዶ ይመስላል በረዶ። ስንዴ በማዶ ይመስላል በረዶ። ፈለገ እግዚአብሔር ምሉእ ማያተ። ሐወስካ ወጣዕሙ ወጣዕሙ ሐወስካ
ለምድር ወአርወይካ ወአብዛህኮ በሰላሳ ለብላ ፈለገ እግዚአብሔር ገብርኤል አብሰራ ፈለገ እግዚአብሔር ምሉእ ማያትህ ሐወስካ ለምድር ወአርወይካ ወአብዛህኮ ለብላ ፈለገ እግዚአብሔር ምሉእ ማያትህ በዕለቱ በቅዳሴ መካከል የሚነበብ ቅዱስ ወንጌል የማቴዎስ ወንጌል ምዕራፍ 8 ቁጥር 1 እስከ ፍጻሜ ምዕራፍ። የዕለቱ ቅዳሴ ቅዳሴ እግዚእ ወይም የጌታ ቅዳሴ ናኩተከ። ቅዳሴ እግዚእ በግዕዝ ዜማ ይበል ዲያቆን። በሰማይ የሃሉ ልብክሙ እወ የሃሉ በሰማይ ልብነ በእንተ ስምከ አጽናሃነ ወረስየነ ድልዋነ ኢየሱስ ክርስቶስ እግዚእነ ወአምላክነ እመዎ ዘሃለየ በልቡኑ ፋቄ ይትጋሃነይ እመዎ ናሁረ ህሊና ዘቦ ኢይቅረብ እመቦ ድውየ ህሊና ዘቦ ይርሐቅ ሰራዊተ መላእክቲሁ ለመድኃኔ ዓለም ይቀውሙ ቅድሜሁ ለመድኃኔ ዓለም
ወይኬልልዎ ለመድኃኔ ዓለም ሥጋሁ ወደሙ ለመድኃኔ ዓለም ወንብጻሕ ቅድመ ገጹ ለመድኃኔ ዓለም በአሚነ ዚአሁ ለክርስቶስ ንገኒ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ባሕረኒ ወነፋሳትኒ ዘይትእዘዙ ሎቱ መኑ እንጋ ዝንቱ። የተወደዳችሁ ሳምንታዊውን የቅዱስ እግዚአብሔር ሚዲያ መንፈሳዊ መርሃ ግብር በያላችሁበት ሆናችሁ የምትከታተሉ መምህራን፣ ካህናት፣ ዲያቆናት እንዲሁም ማህበረ ምእመናኑ ምእመናት ሁላችሁም በምህረቱና በቸርነቱ ጠብቆ እዚህ ሳምንት እዚህ ዕለት እዚህ ሰዓት ያደረሰን ኃያሉ ልዑል አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ዛሬ የምንነጋገርበት የዕለተ ሰንበቱ ቅዱስ ወንጌል የትምህርታችን መነሻ የምናደርገው ባሕረኒ ወነፋሳትኒ ዘይትእዘዙ ሎቱ መኑ እንጋ ዝንቱ፣ ባሕርና ነፋሳት የሚታዘዙለት ይህ ማን ነው የሚል ይሆናል። የቅዱስ ማቴዎስ ወንጌል ምዕራፍ 8 ቁጥር 27 ያለውን ኃይለ ቃል መነሻ አድርገን እንነጋገራለን። እንግዲህ ወርሃ ክረምቱን ሰኔ 26 ጀምረን ነው ዛሬው ዕለተ ሰንበት ላይ ደርሰናል። ሰኔ 26 ስንጀምር ክረምቱ መግቢያ እንዳለው አይተን በክረምቱ ውስጥ ያሉትን ሰንበታት እያየን እየተመለከትን ነው የደረስነው። አሁን ከመግቢያው አልፈን መካከለኛው ክረምት ላይ ደርሰናል። እንግዲህ ማዕከለ ክረምቱ የክረምት መካከለኛ ተብሎ የሚጀምረው ከሐምሌ 19 ጀምሮ ነው። እንግዲህ ከሐምሌ 19 ጀምሮ ያለው የክረምት ወቅት መካከለኛ ክረምት ይባላል። እንግዲህ በዚህ ወቅት ክስተቶቹ የሚያይሉት የሚበረቱት በክረምቱ ወቅት ምንድነው ስንል መብረቅ፣ የመብረቅ ድምፅ፣ የነጎድጓድ ድምፅ የሚጸናበት የሚበረታበት ወቅት ነው። ያው ክረምቱን አጅበው የሚከሰቱ ክስተቶች ናቸው። የነጎድጓድ ድምፅ ይሰማል፣ የመብረቅ ድምፅ ይሰማል። እንደገና ደግሞ አፍላጋት ምንጮች ይመነጫሉ፣ ወንዞች ይሞላሉ። እነዚህን ታሳቢ ያደረገ ምስጋና በቅድስት ቤተክርስቲያናችን ይቀርባል። እንግዲህ የቅዱስ ያሬድ መዝሙሩ በሰንበት ወአ ኢየሱስ ምኵራቦሙ ለአይሁድ ብሎ ነው የሚጀምረው። ኢየሱስ ክርስቶስ በመዋዕለ ሥጋዌው ወደ ምኵራብ እንደገባና በዚያም ትምህርትን እንዳስተማረ ገቢረ ተአምራትን እንዳደረገ ይሄ ከቅዱስ ማቴዎስ ወንጌል ምዕራፍ 8 ከቁጥር 1 ጀምሮ ያለውን የፈውስ አገልግሎት እያወሳ ይመጣና ከክረምቱ ጋር ሲያገናኘው ምድርኒ ርእየቶ ይላል። ምድር አምላኳን
ፈጣሪዋን ኢየሱስ ክርስቶስን አስገኘዋን ኢየሱስ ክርስቶስን አየችው፣ ተመለከተችው። ባሕርኒ ሰገደት ሎቱ ባሕርም ሰገደችለት ነው የሚለው የመዝሙሩ መጨረሻ ማለት ነው። መዝሙሩ ከመዝሙሩ ውስጥ ከሚያነሳቸው ነገሮች መካከል ምድር አምላኳን አስገኘዋን ፈጣሪዋን ኢየሱስ ክርስቶስን አየችው፣ ባሕርም ደግሞ ሰገደችለት፣ ተገዛችለት በማለት ነው። እንግዲህ የቅዱስ ያሬድ መዝሙር በዚህ ዕለት የሚቀርበው ስብሐተ እግዚአብሔር። ታዲያ እንግዲህ መብረቅ፣ ነጎድጓድ፣ ባሕር፣ አፍላቅ ተብሎ በሚታሰበው በዚህ ሳምንት ምድር ምንጭ በምታመነጭበት፣ እነሆ ወንዞች በሚሞሉበት፣ ምድር በጠል በልምላሜ የምትጎበኝበት፣ በቡቃያ በምትጎበኝበት በዚህ ወቅት የተነበበልን ቅዱስ ወንጌል የባሕርን፣ የነፋሳትን፣ የቀለያትን ለእግዚአብሔር ታዛዥነታቸውን የሚያወሳ ነው እና ክርስቶስ በመዋዕለ ሥጋዌው እዚህ ቅዱስ ማቴዎስ ወንጌል ምዕራፍ 8 ቁጥር 23 ጀምረን ስንመለከት ከዕለታት በአንድ ቀን መድኃኔ ዓለም ኢየሱስ ክርስቶስ መርከብ ላይ ወጣ ነው የሚለው። ዋሪጎ እግዚ ኢየሱስ መንገለ ሐመር ነው የሚለው። መርከብ ላይ ወጣ፣ በመርከብ ተሳፈረ፣ ደቀ መዛሙርቱም ተከተሉት ነው የሚለው። እነዚህ በዋለበት የሚውሉ ባደረበት የሚያድሩ ደቀ መዛሙርቱ ከኢየሱስ ክርስቶስ ጋር በመርከብ ጉዞ አደረጉ ነው የሚለው። ታዲያ በዚህ የጉዞ ወቅት አንድ ክስተት ተከሰተ። ክስተቱ ምንድን ነበረ? ይጓዙበት በነበረው ባሕር ላይ ማዕበል ተነሳ፣ ሞገድ ተነሳ፣ ነፋሱ በረታ። ነፋሱ ውሃውን እያፈሰ ወደ መርከብ ያስገባው ነበር ነው የሚለው። እስከ ሶበ ይደፍኖ ለሐመር ነው የሚለው። ማዕበለ ባሕር የባሕሩ ማዕበል መርከቡን እስኪያሰጥመው እስኪደፍነው ድረስ ታላቅ ንውጽውጽታ ሆነ ነው የሚለው። እንግዲህ በዚህ ማዕበሉ በሚያወካት ንውጽውጽታ በበዛባት በዚች መርከብ ውስጥ ደቀ መዛሙርቱ ነበሩ። እንደገናም ደግሞ ኢየሱስ ክርስቶስ አብራቸው ከደቀ መዛሙርቱ ጋር ነበረ። ወንጌላዊ ቅዱስ ማርቆስም በምዕራፍ 4 ቁጥር 36 ላይ ጽፎታል። እንደውም ማርቆስ ምንድነው የሚለው? ኢየሱስ ክርስቶስ ወተተርእሶ ኖመ መንገለ ከዋለ ሐመር፣ መርከቡን ከሚያንቀሳቅሰው ከመርከቡ ካፒቴን አጠገብ ኢየሱስ ክርስቶስ ጠጋ ብሎ ተኝቶ ነበረ ይላል። እንግዲህ ይህንን ቅዱስ ቄርሎስ ውእቱሰ ኖመ ከመ ውሉደ ሥጋ፣ የሰውን ሥጋ እንደተዋሃደ ለማጠየቅ እንቅልፍ የማይስማማው መለኮት እንቅልፍ የሚስማማውን ሥጋ እንደተዋሃደ ለማጠየቅ እንደ ሰው ልጆች ተኛ ነው የሚለው። ይሄ እንግዲህ ተኛ፣ በላ፣ ጠጣ፣ ደከመ፣ አለቀሰ፣ አዘነ፣ እነዚህን የመሳሰሉ በአዲስ ኪዳን ውስጥ ስንመለከት አባቶቻችን ጠቅለል አድርገው ምን ይሏቸዋል? ለአጽድቆተ ትስብእት፣ ሰው እንደሆነ ለማስረዳትና ለማጠየቅ ብለው ይገልጧቸዋልና አንደኛው ለአጽድቆተ ትስብእት ከተጠቀመባቸው ነገሮች መካከል አንደኛው ከደቀ መዛሙርቱ ጋር በተሳፈረበት በነበረበት መርከብ ላይ መርከቢቱን ከሚያንቀሳቅሰው አጠገብ ተኝቶ ነበረ፣ እንቀላፍቶ ነበር ይላል። ታዲያ ደቀ መዛሙርቱ በዚህ ሂደት ላይ እያሉ ፍርሃት ያዛቸው፣ ድንጋጤ ወደቀባቸው። እንግዲህ በባሕሩ ላይ ቀረን፣ ማዕበሉ አሰጠመን፣ ልንሞት ነው፣ ልንጠፋ ነው የሚል ሐሳብ በውስጣቸው አደረ። ከዚህ በኋላ ወቀርቡ አንቅህዎ፣ ደቀ መዛሙርቱም ኢየሱስ ክርስቶስን ቀረብ ብለው ቀሰቀሱት ነው የሚለው። ቀሰቀሱት፣ እንዲህም አሉት። የቀሰቀሱበት ቃል ምንድን ነው የሚለው?
እግዚኦ አድኅነነ ከመ ኢንሙት፣ አቤቱ እንዳንሞት አድነን፣ እንዳንጠፋ አድነን የሚል ጩኸት ነበረ። መርከቢት ውስጥ ሆነ ያሰሙት ጩኸት። ከዚህ በኋላ እርሱም ተነስቶ ምንትኑ ያፈራክሙ ሕፃነ ሃይማኖት፣ እናንተ እምነት የጎደላችሁ ምን ያስፈራችኋል? ከእርሱ ጋር ሳለን መከራ ያገኘንም አትሉ? ወይም ከእርሱ ጋር ሳለን መከራ ቢያገኘን ለክብር ይሆናል አላላትሉም? እናንተ እምነት የጎደላችሁ ምን ያስፈራችኋል ብሎ አለማመናቸውን ከገሰጸ ከነቀፈ በኋላ እነሆ ማዕበሉን፣ ነፋሱን፣ ባህሩን ይነዋወጥ የነበረውን ባህር ወይም ባህሩን ያነዋወጠው የነበረውን ማዕበል፣ ባህሩን መርከቡን ይነቀንቀው የነበረውን ነፋስ ገሰጸው ነው የሚለው። ወዲያው ከቃሉ ድምፅ ሲወጣ ታላቅ ጸጥታ ሆነ። ወኮነ አብይ ዛይ፣ ታላቅ ጸጥታ ሆነ ነው የሚለው። እንግዲህ አብረው ተሳፍረውት በመርከቡ ተሳፍረው የነበሩ ሕዝቡና ደቀ መዛሙርቱ አይተውና ተመልክተው የባህርን መታዘዝ፣ የማዕበሉን መታዘዝ፣ የነፋሱን መታዘዝ፣ የተገኘውን ጸጥታ በማየትና በመመልከት አመሰገኑት ነው የሚለው። እንዲህ አሉ፣ መኑ እንጋ ዝንቱ ባሕርኒ ወነፋሳትኒ ዘይትእዘዙ ሎቱ፣ ባሕርና ነፋሳት የሚታዘዙለት ይህ ማን ነው ብለው አድንቀው አመሰገኑት ይለናል። ተወደዳችሁ እግዚአብሔር ቤተሰቦች፣ እንግዲህ እርሱ መድኃኔዓለም ኢየሱስ ክርስቶስ አምላከ ምድር ወሰማያት፣ የሰማይና የምድር አምላክ ነው። አምላከ ባሕር ወቀለያት፣ የባሕርና የቀለያት አምላክ ነው። የነፋሳቱ አምላክ ነው እና ፍጥረታቱ ለእሱ ይታዘዛል። ነፋሱ ይታዘዛል፣ ማዕበሉ ይታዘዛል፣ ሞገዱ ይታዘዛል። ምድር ለእግዚአብሔር ትታዘዛለች፣ ባሕር ለእግዚአብሔር ትታዘዛለች፣ ፍጥረታት ለእግዚአብሔር ይታዘዛሉ። ምክንያቱም ማስገኛቸው ነውና ፈጣሪያቸው ነውና። ስለዚህ ዝም በል ሲለው ዝም ነው ያለው፣ ጸጥ በል ሲለው ጸጥ ነው ያለው። በዚህም አማካኝነት ታላቅ ጸጥታ ነው የሆነው። ነፋሱ እነሆ መርከቡ ማነዋወጥ ተወ ነው የሚለው እና እዚህ ላይ የምንመለከተው እርሱ ካለመኖር ወደ መኖር ፍጥረታትን አምጥቶ የፈጠረ አምላካችን እግዚአብሔር ኢየሱስ ክርስቶስ የፍጥረታት ባለቤት፣ ፍጥረታትን የፈጠረ ጌታ አምላክ መሆኑን፣ የፈጠራቸው ፍጥረታትም ለእሱ ታዛዦች መሆናቸውን የምናይበት የምንመለከትበት ምዕራፍ ነው። እንግዲህ ባሕርና ነፋሳት ለታዘዙለት ጌታ እኛም በመታዘዝ ታዛዥነታችንን እሺ ባይነታችንን እንድንገልጥ ምሕረቱን ቸርነቱን ያብዛለን። ወደ ምስጢሩ ስንገባ ዋሪጎ ውስተ ሐመር የሚለው እንግዲህ ጌታ ሰው በሆነ ጊዜ ተለዎ አርዳይሁ ደቀ መዛሙርቱ ተከተሉት ማለት በግብር መሰሉት ነው የሚለው እና አጠር ባለ ትርጓሜ መምህራን ይህን ሲተረጉሙ ባሕር የዚህ ዓለም ምሳሌ ነው። መርከቡ የቅድስት ቤተ ክርስቲያን ምሳሌ ነው። በመርከቡ ላይ የተሳፈሩት ሐዋርያት እንግዲህ ከሐዋርያት ጀምሮ እኛ አሁን እስካለንበት ከዚህ አሁን ካለንበት እስከ ዓለም ፍጻሜ ድረስ በምድር ላይ ተመስርታ የምትኖረው ቤተ ክርስቲያን ተወክላለች። ማን? መርከቢቱ። ማን ያለባት? ክርስቶስ ያለባት፣ ሐዋርያት ያሉባት፣ ተሳፋሪዎች የተሳፈሩባት፣ ምእመናን ያሉባት ይች መርከብ እነሆ ቤተ ክርስቲያንን ተወክላለች። በቤተ ክርስቲያኒቱ ውስጥ ማን አለ ስንል ክርስቶስ አለ። ክርስቶስ ስላለ እኛ አለን። አገልጋዮቹ ካህናት አሉ፣ አገልጋዮቹ ቀሳውስት አሉ፣ አገልጋዮቹ ጳጳሳት አሉ፣ አገልጋዮቹ መዘምራኑ አሉ፣ መምህራኑ አሉ። በየት? በመርከቢቱ ላይ ማን ባለባት? ክርስቶስ ባለባት መርከብ ላይ እና ቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን ክርስቶስ ያለባት መርከብ ናት። ክርስቶስ ያለባት መርከብ ናት። ሐዋርያት ያሉባት መርከብ ናት። በነቢያትና በሐዋርያት ላይ የታነጸች ቤተክርስቲያን ናት። እነሆ ራሷ ጉልላቷ መሰረቷ ራሱ ባለቤቱ ክርስቶስ ነው እና ክርስቶስ ባለባት፣ ሐዋርያት ባሉባት፣ ዜና ሐዋርያቱ በሚነገርባት፣ ትንቢተ ነቢያቱ በሚገለጥባት በሚተረጎምባት በዚች ቤተክርስቲያን ላይ የተለያየ ማዕበል አለ፣ የተለያየ ነፋስ አለ። ቤተክርስቲያኒቷን ሊያነዋውጥ የሚሞክር የሚነፍስ ይሄ ነፋስ ቀጥታ የሚነፍሰው
ወደ ቤተ ክርስቲያኒቱ ነው። ማዕበሉ የሚነሳው ቤተ ክርስቲያኒቷን ለማነዋወጥ ነው እና እጅ ውስጥ በሀብተ ወልድናው፣ በስመ ክርስትናው፣ በክህነቱ አገልግሎት፣ በስብከቱ አገልግሎት፣ በዝማሬው አገልግሎት ያለን የተሳፈርን የወጣን የገባን የምናገለግል የምንገለገል ከመርከቢቱ ውስጥ ሳንወጣ የመርከቢቷ ቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያን መሪዋና ሰሪዋ አስገኘዋ የሆነውን ክርስቶስን እግዚኦ አድኅነን ከመ ንሙት፣ አቤቱ እንዳንሞት አድነን፣ አቤቱ እንዳንጠፋ አድነን ማለት ያስፈልጋል። ወጥቶ አይደለም። ወቀርቡ ዋንቅህ ወቀርበው ቀሰቀሱት የሚለው እኛም ዛሬ እርሱን የምንቀሰቅስበት መሳሪያው ተሰጥቶናል። የምንቀሰቅሰው ምንድነው? በጸሎት ነው። የምንቀሰቅሰው ምንድነው? በምህላ ነው። የምንቀሰቅሰው ምንድነው? በንስሐ ነው። የምንቀሰቅሰው ምንድነው? በመመለስ ነው። ወቀርቡ ዋንቅህ መተኛት አይደለም፣ አንቀላፋት አይደለም። አሁን እንደምታዩት በዓለም ላይ በመላው ዓለም ላይ ማዕበሉ ሞገዱ ነፋሱ ወደዚህ ቤተክርስቲያን እየነፈሰ ነው። ማዕበሉ ወደዚህ ቤተክርስቲያን እየመጣ ነው። ስለዚህ በዚህ ዘመንና በዚህ ጊዜ እነሆ ቀርቦ መቀስቀስ ያስፈልጋል። መተኛት ያስፈልጋል። መጸለይ ያስፈልጋል። ማስቀደስ ያስፈልጋል። መቀደስ ያስፈልጋል። በፍጹም ንስሐ ተመልሶ እግዚኦ አድኅነነ ከመ ንሙት፣ ማዕበሉ በዝቶብናል፣ ነፋሱ በዝቶብናል፣ ተነዋውጠናል፣ አቤቱ እንዳንሞት አድነን፣ አቤቱ እንዳንጠፋ አድነን ብሎ መጸለይ ያስፈልጋል። ከሱ ውጪ በዚች ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ላይ የተነሳውን ማዕበል ጸጥ ሊያደርግ የሚቻለው ማንም የለም። ስለዚህ ምእመናን ከአገልጋዮቹ ከሊቃውንቱ ከካህናቱ ጀምረን በገዳም እስካሉ መናንያን መነኮሳት ጨምሮ ሁላችንም በህብረትና በአንድነት ይህችም ቤተክርስቲያን ነቅንቆ ሊጥል ሰባብሮ ሊጥል ሊያጠፋት ሊውጣት የሚፈልገው ማዕበል የሚነፍሰው ነፋስ ጸጥ እንዲልን ከፈለግን እነሆ አቤቱ እንዳንሞት አድነን፣ አቤቱ እንዳንጠፋ አድነን ብሎ መጸለይ ያስፈልጋል። ይህን ካደረግን እሱ ይገስጸዋል። መከራውን ጸጥ ያደርገዋል። ማዕበሉን ጸጥ ያደርገዋል። ነፋሱን ጸጥ ያደርገዋል። ሞገዱን ጸጥ ያደርገዋል። ስለቱን ጸጥ ያደርገዋል። የሚነደውን እሳት ጸጥ ያደርገዋል። ይሄ ወርሃ ሐምሌ የሚያሳየን እኮ በክርስቲያኖት ሕይወት ላይ ያልነደደ እሳት የለም፣ ያልፈላ ውሃ አልነበረም። ሐምሌ 19 ያከበርነው የቅድስት ኢየሉጣና የቅዱስ ቂርቆስ በዓል የሚያሳየን እኮ ለእስክንድሮስ እሳቱን አስነድዶ ውሃው እንዲፍለቀለቅ አድርጎት ነበረ። በሽብር በማስፈራራት ሰዎችን ለማስካድ ቂርቆስን ኢየሉጣን ለማስካድ። ነገር ግን በቅዱስ ገብርኤል አማካኝነት ገሰጸው። የፈላው ውሃ ቀዘቀዘ። የምናመልከው አምላክ ይሄ አምላክ ነው። የምናመልከው አምላክ ይሄ ነው። ማዕበሉን ጸጥ የሚያደርግ ነው። ነፋሱን ጸጥ የሚያደርግ በዛብን ማለት አይደለም። ማዕበሉ በዛ፣ ነፋሱ በዛ፣ ሞገዱ በዛ ብንለው ዓለም በእኛ ላይ ሞገዷን ማዕበሏን ነፋሷን ታበዛለች እንጂ ጸጥ አታደርግልን። ስለዚህ ወደ ሕይወታችን የክህደቱ ማዕበል፣ የጥርጥሩ ማዕበል፣ የምንፍቅናው ማዕበል፣ የአማኒነቱ ማዕበል፣ የእግዚአብሔር የለሽነቱ ማዕበል፣ የ666ቱ ማዕበል ነቅንቆ እንዳይጥለን አቤቱ እንዳንጠፋ እንዳንሞት አድነን ማለት ያስፈልጋል። ሌላው በሶስተኛ ደረጃ መርከቡ ምንድነው ስንል የኔና የናንተ ሕይወት ነው። የኔና የናንተ ሰብዕና ነው። የኔና የናንተን ሕይወትና ሰብዕና መንፈሳዊ ሕይወታችንን የሚነቀንቅ ልባችንን የሚረብሽ የሚያውክ የሚያስፈራ ወደ ሕይወታችን የሚነፍስ ማዕበል አለ። ያንን ማዕበል ማን ይገስጽልን? እሱ በመርከቢቷ ላይ የተሳፈረው መድኃኔዓለም ኢየሱስ ክርስቶስ። ባሕርኒ ወነፋሳትኒ ዘይትእዘዙ ሎቱ መኑ እንጋዝንቱ። ባሕርና ነፋሳት የሚታዘዙለት ጌታ እነሆ በቤተ ክርስቲያንና በክርስቲያኖች ላይ የሚነሱ ፈተናዎች፣ ፍትወታት፣ እኩያት፣ ኃጣው በእኛ ላይ በርትተው ወዲደ ሲኦልን ወዲደ ገሃነመ እሳትን እንዳያስከትሉብን ይገስጻቸዋል። የሚገስጻቸው ግን ምን ሲሆን ነው ስንል እኛ በጸሎት ስንበረታ፣ እኛ በሃይማኖታችን ስንጸና፣ እኛ በምግባራችን ስንቀና ነው። እሱ አምላካችን እግዚአብሔር ባሕርኒ ወነፋሳትኒ ዘይትእዘዙ ሎቱ መኑ እንጋዝንቱ። ባሕርና ነፋሳት የሚታዘዙት ይህ ማን ነው ካለን እሱ ኢየሱስ ክርስቶስ ነው። እሱ የሰማይና የምድር አምላክ ነው።
እሱ የሰማይና የምድር ፈጣሪ ነው። እሱ የቀለያቱ ጌታ ነው። እሱ የባህሩ ጌታ ነው። እሱ የነፋሱ ጌታ ነው ኢየሱስ ክርስቶስ። ስለዚህ እሱ ለእሱ ስለሆነ የሚታዘዙለት እኛም እነሆ በሕይወታችን የሚነቆንቁን ፍትወታቱን እኩያቱን ኃጣውኡን እንዲገስጽልን እነሆ ወደ እርሱ በጸሎት ወደ እርሱ በንስሐ ወደ እርሱ በእምነት እንቅረብ። እግዚኦ አድኅነነ ከመ ንሙት እንበለው። እንግዲህ ሌላው መርከብ ሀገር ናት፣ ኢትዮጵያ ናት መርከቢቷ። መርከቢቷ ኢትዮጵያ አሁን እንደምታዩት እንደምትመለከቱት በነፋሱ በማዕበሉ በሞገዱ በፖለቲካው በዘረኝነቱ በጎጠኝነቱ እየተነቃነቀች እየተወዘወዘች ትገኛለች። ማን ይጩህ ለዚች መርከብ? ሀገር ከሌለ መኖር የለም። ስለዚህች መርከባችን ሳትሳበር ሳትበታተን ሳትሰነጠር አባቶቻችን በእምነት አባቶቻችን በጸሎት አባቶቻችን በንስሐ እንዳቆዩት ሁሉ አሁንም በውስጡ ያለ ነው። የውጭውን እንተወው። የውጭውም አለቆላቸው ነው የሚለው፣ ጠፉ ነው የሚለው፣ አለቁ የሚገባቸውን አገኙ ነው እያለ እየፈረደብን ያለው፣ ሲያንሳቸው ነው የሚለን። ስለዚህ መርከቢቷ ሀገራችን ኢትዮጵያ ናት። እቺ መርከብ የቆየችው በሌላ አይደለም፣ በሰዎች ጥበብ አይደለም፣ በሰዎች ፍልስፍና አይደለም። እቺ መርከብ የቆየችው በጾም በጸሎት በሃይማኖት ነው። ስለዚህ በጾም በጸሎት በሃይማኖት ጸንተን የምንኖር በውስጧ የምንመላለስ የቅድስት ኦርቶዶክሳዊት ተዋሕዶ እግዚኦ አድኅነነ ከመ ንሙት፣ አቤቱ እንዳንሞት ሀገራችን ኢትዮጵያ እንዳትጠፋ በአንድነቷ አጽናት ብለን በውስጧ ሆነን መላችን ጸሎታችንን እናሰማ። ባህርኒ ወነፋሳትኒ ዘይትእዘዙ ሎቱ መኑ እንጋዝንቱ። ባህርና ነፋሳት የሚታዘዙለት ማን ነው? እርሱ ኢየሱስ ክርስቶስ ነው። መከረን ያስተማረን ኃያሉ ለአምላካችን እግዚአብሔር ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር አሜን። ምድርኒ ርየቶ ወአዕቆተቶ ምድርኒ ርየቶ ወአዕቆተቶ ባሕርኒ ሰገደት ሎቱ ባሕርኒ ሰገደት ሎቱ ባሕርኒ ሰገደት ሎቱ ባሕርኒ ሰገ ምድርኒ ርየቶ ወአዕቆተቶ ምድርኒ ርየቶ ወአዕቆተቶ ባሕርኒ ሰገደት ሎቱ ባሕርኒ ሰገደት ሎቱ ባሕርኒ ሰገደት ሎቱ ባሕርኒ ሰገደት ሎቱ ምድርኒ ርየቶ ወአዕቆተቶ ምድርኒ ርየቶ ወአዕቆተቶ ባሕርኒ ሰገደት ሎቱ ባሕርኒ ሰገደት ሎቱ ባሕርኒ ሰገደት ሎቱ ባሕርኒ ሰገደት ሎቱ ቅዱስ እግዚአብሔር አርምሞ ጽርዓት በሌለበት በልሳነ መላእክት የምትኖር በምስጋና በክብር አንተነ